አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ እንደምን አረፈዳችሁ ያለውላችሁ አልহামዱሊላህ የቤቴ አዲስ የሆናችሁ ላይክ ሰብስክራይብ ኮሜንት ሼር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ አድርጉ እና እኔ በጣም የተገረምኩበትን ነገር ወይም ደግሞ በጣም የተደሰትኩበትን ነገር ላካፍላችሁ የመጣሁት እኔው ራሴ ሐምድያ ነኝ ማለት ነው። እና ምን ሆነ የገረመኝ ምን ነው የተገረምኩኝ ሩታና ዳኒን አብረሽን አሳሰሩት። የመቼ እስከ መቼ ድረስ ነው ያሳሰሩት? የስድስት ወር ማለት ነው። የስድስት ወር አሳሰሩት ግን 6 ወር እንኳን 6 ወር 2 ቀን አልቆየም። በጣም ነው ደስ ያለኝ። ለምን ብዙዎቻችን ተናደንበታል። የልጁ አባት እንዴት በእንደዚህ አይነት መልክ ታሳስራለች? ከዚህ በፊት እሷም ሊያሳስር ፈልጎ ነበረ። ማንም ሰው የሚያደርገው ነገር ነው። ለምን አብዛኛውም ጊዜ ስለሚያላግጡበትና ስለሚጫወቱበት ስለሆነ ብቻ ማለት ነው። እናም እሷ አሁንም ቢሆን ለምና ተለማምጣ ነው ያስፈታቻቸው እንጂ እንትን ብላ አይደለም። ዲቭ ተለማምጣ በዲቭ በኩል አብርሽን ተጠርቶ ቡዜን ምናምን የተለማመጡ ነው እንግዲህ ዳኒና እነ ኤፍሬም እየወጡት ማለት ነው። ያብርሽን ግን አስቡት ሁለት ጊዜ ነው ምናምን ታሰረ። እድሜ ለሄርሜላና ለቡዜ እና 2 ቀን ነው የ6 ወር የተባለ ሰውዮ የ6 ወር የታሰረ ሰውዮ ይወጣ በስንት ጊዜ አስቡት። ይወጣ በ2 ቀን ባልጨረሰም መሃል ነው የወጣው ማለት ነው። በጣም ደስ ብሎኛል። ከምነግራችሁ በላይ በጣም ደስ ብሎኛል። ለምን ብትሉ በጣም ተናድጄ ነበረ። በጣም ተናደን ነበረ። ብዙዎቻችን በጣም ተናደናል። ለምንድን ነው የተናደድነው? ለምንስ አንዴ ይቅርታ ጠይቋታል፣ ይቅርታ ብሏታል። ያው እሷም በሰራችሁ ስራ ነው የታሰረችው እንጂ እሱ ብሎ አይደለም። የሆነ መረጃ ሳያገኙባት ፖሊሶቹም እንደማያስሯት እርግጠኛ ነን። ታውቃላችሁ፣ ማናችንም እናውቃለን ማለት ነው። ስለዚህ የሆነ ያለው እንዴት ነው ካላችሁኝ፣ ያው አለ ፍቃድ አለ ፖሊስ እንትን ፍቃድ ነው እንግዲህ ፎቶን አውጥቶ ምናምን የሄርሜላን ፎቶ አውጥቶ ምናምን የለጠፉ በነበረ ሰዓት እሱን አይተው ነው ያላገጡበት አይተው ነው እንግዲህ ፖሊሶቹም ያሰሯቸው የነበረው ማለት ነው። ስለዚህ አሁን በሱ በቀላለው ምናምን ሰው ውስጡን ያረረ ውጩን ይስቃል። ሩታ ካያችኋት እኮ እንደዛ ይሳቀች ነው። ከላይ ይሳቀች ከውስጥ ደግሞ የተቃጠለች ማለት ነው። እና በጣም ደስ ብሎኛል መፈታቱ። ለምን አሁን ሳምንት ቢቆይ አስቡት። የሄርሜላ ምን ያሏት ነበረ? አስፈቱልኝ፣ እሱ እስር ቤት አይገባውም። እስር ቤት ከተገባው አንቺ ነው እስር ቤት የሚገባሽ ስትላት ያለቻት ምንድነው? አሁን ላይ ከእስር ቤት የምናስፈታልሽ እንዳይመስልሽ፣ እግራችን ላይ ወድቀሽ እግራችን ላይ ለምነሽ ነው የምናስፈታው ብላት ነበረ። ሄርሜላ መሆኗን ማን አንበሳ እንደሆነ እንትን አላሉም ማለት ነው። ሁለታቸውም አልተገናኙም። እናንተ የሚመስላችሁ ሩታ አንበሳ ናት፣ ሩታ ነብር ናት። ሩታ ነብሯን ገና አነኳትም። ቢነኳት ነብር ማን ነው? ሄርሜላ ናት። ከምነግራችሁ በላይ ነብር ሄርሜላ ናት። አስቡት። የ6 ወር ከተባለ የ6 ወር ታሰረ የተባለ ሰውዮ በአንድ ቀን መፈታት ማለት አስቡት። እኛ ድሃዎቹ ብንሆን እንኳን በአንድ ቀን እንወጣ 7ም 8ም 9ም ወር እዛው ነበሰብስ ነበር ከችግራችን ማለት ነው። እና ማን መሆኗን አላወቀችም።
ከመነግራችሁ በላይ አላወቀችም። ሄርሜላ ትችላለች። በቃ ሄርሜላ ትችላለች። ሄርሜላ አንበሳ ናት። ለምን አንበሳ መሆኗን በጣም ነው ያረጋገጠች ያለችው። በዛ ላይ ቆንጆ ናት፣ አንበሳ ናት። በጣም ነው ደስ ያለችኝ። በቃ ከምነግራችሁ በላይ በጣም ነው ደስ ያለችኝ። ለምን አብርሽን ሲታሰር ብዙዎቻችን ተናደን፣ ብዙ ኦዲየንሶቹ ተናደን ምናምን ነበረ። ከታኔ የሆነ ቤት ገብቼ አብርሽ ነገር የሱ ነገር ምናምን አብርሽ እኮ ታስረዋል፣ 6 ወር ነው አይፈታም፣ እንደውም ይሁን ችግር የለም ይቀጣል፣ እዛው ይቀመጥ ምናምን ሲባል አይ ታያለሽ፣ አይቀጣም፣ አይቀመጥም። ሄርሜላና እህትዮ ያሉ አይቀመጥም፣ እንደውም ታያለሽ በልህ ቶሎ ብሎ ነው የሚወጣው ብዬ ስላቸው አይ ማንንም የሚያወጣው የለም አይወጣም ለምኖ ተለማምጦ እስከሚያወጡ ድረስ እነ ሩታና እነ ዳኒ ተለማምጦ ለምኖ እስከሚያወጡ ድረስ ራሱ 6 ወር ይሆናል ብለውኝ ነበር ማለት ነው። ግን እንኳን 6 ወር 2 ቀን አልፈጀባትም። 2 ቀን አልፈጀባትም። በጣም በቃ ከምነግራችሁ በላይ ደስ ያለኝ ነገር ማለት ነው። በጣም ነው ደስ ያለኝ እና በጣም ነው የሳኩትም በጣም ነው እንትን ያለኝ ማለት ነው። መጀመሪያ ግን አላየሁትም ነበረ። ያው እንደምታውቁ እንትንም ስለሚያስቸግረኝ አላየሁትም ነበረ። ግን ማታ ክፍል ከገባሁኝ በኋላ ወይስ እኮ እንደዚህ ምናምን ተብሎ ሲፖስት ምናምን ሳይ በጣም ነው ከምነግራችሁ በላይ ነው ደስ ያለኝ። አንበሳ ብያታለሁ። በቃ የሴት ጀግና ሩታ ምን ትሰራለች? በቀል ከበቀል አትወጣም። ሲጀመር ከበቀል ከምነግራችሁ በላይ ከበቀል አትወጣም። ሁሌ በቀል እንዳሰበች ነው። በቀል ባሰበች ቁጥር የምታደርገው ነገር ባሰበች ቁጥር የምታደርገው ነገር አንድም ደግሞ አብርሽ ይሄ ነገር ሊፈጠርበት አትፈልግም እኮ አይታችሁ ከሆነ የሆነ ሰዓት ላይ በጣም እንትን ብያለውኝ በጣም ከፍቶኛል በጣም እንትን ብያለው ምናምን ሲላት ይሄ ብር ነው ወርቅ ነው ብቻ የሰጠችው ጊዜ ማለት ነው። ለምን ልጅህን አታይም ምናምን ብላ በጠራችሁ ሰዓት እንዴት እንደምትሆን እንደነበረ ማናችንም እንትን ብለናል፣ ተገንዝበናል። ብዙዎቻችን እንደምታፈቅረውና እንደምትወደው ወደ ሌላ ሰው ሲሄድባት ለመልቀቅ ወይም ደግሞ ተስፋ ላለመቁረጥ የምትታገለው ትግል መቼም አሁን ላይ እንትን አይመለስላትም ብለዋል። እሱ ራሱ ብለዋል፣ ይወንድሙ ብሎታል። እኔ እንኳን ወደ እሷ ጋር ልመለስ ቀርቶ አብርሽን ማለት ነው ብሎታል ኤፍሬም። እንኳን ወደዛ ልመለስ ቀርቶ እሷ አይኔ በፊቴን ሳያት ባጠገቤን ሳያት የበፊት ትውስታዎቹ ነው የሚመጡት። ከዚህ በፊት የሆነው ነገር እንዳለ ነው እየመጣብኝ ያለው። አትያት ጥፋ ነው የሚለኝ። ስለዚህ የእሷ ስም አትጥራብኝ። እኔ የወደድኳትን ሄርሜላ ናት። ሄርሜላ ከኋላዬም ከጎኔም ከፊት ለፊቴም ያለች እሷ ስለሆነች አሁን ላይ እኔ የወደድኩት የምትወድ ከሆነ ውደድ፣ አለበለዛ ደግሞ እኔም ወንድሜ ነህ ብለህ አትምጣም አትቅረበኝም ብሎታል። ግን ኤፍሬም ሊሰማ አልቻለም። ያለው ምንድነው? ሁሌ የትኛውም ሚዲያ በቀረበ ሰዓት የትኛውም ቦታ በሄደ ሰዓት ሄርሜላ ባይመጡበት ሰዓት ነው የመጣችሁ። ሄርሜላ እንደዚህ ሰዓት ነው የመጣችሁ። ሄርሜላ ያደረገችኝ ነገር የለም። በዚህ ሰዓት ለምን መጣች? እነሱ ባልተፋቱበት ሰዓት፣ እነሱ እንትን ባላሉበት ሰዓት። ዞሮ እኮ አብርሽ ሄርሜላ ባያገኝ፣ እቺ የመሰለች ቆንጆ ባያገኝ፣ ዞሮ ቁጭም ቢል ከዛ በኋላ ደግሞ አብሮ መሆን አይችልም ነበር። በቃ በቅቶታል። ለምን ሩታ ከሌላ ሰው አርፎ ከወንድሟ ጋር የተጫወተችበት የነበረው ከባዳውን ቀርቶ ባዳ ይሄ ዳኒ ጓደኛዬ ነው ወንድሜ ነው ከምትለውን ቀርቶ
ከሌላ ሰው ነበር የተጫወተችበት የነበረ ከወንድሟ ጋር የተጫወተችበት ነበር። በዛ ሰዓት የት ነበርክ? በዛ ሰዓት የት ነበርክ አለው። ያ ሁሉ ነገር ሲደርስብኝ አንተ የት ነበርክ አለው። እውነት ነው፣ የት ነበርክ? ያ ሁሉ ነገር ከዚህ በፊት ሀይሚ እንደዛ ከምትወደው እንደዛ ከምታፈቅረው ከብሩኬ ለማለያየት ወደ ውጭ ሀገር ወስድሻለሁ ወይም ደግሞ ሰው ምናምን ብሎ የሰው አሳልፎ በብር አሳልፎ ሊሰጣት ነበረ ማለት ነው። ይሄ ኤፍሬም ማለት ነው። ኤፍሬም የሚባለው ይመስለኛል ጤነኛ አይመስለኝም። ምን ይላት ብዙ ጊዜ ሲጠየቅ ቤተሰብ አታከብርም። ማን ሄርሜላ ብዙ ቤተሰብ አታከብርም። ቤተሰብ እኮ መች ተገናኘችው? የአብረሽ እህቱ ወንድሙን ተገናኝታለች። እህቱ ተቀብላታለች። ወንድምየውም ተቀብለዋል። አንተ ነህ ያልተቀበልከው። ተቀበልክ ተቀበል፣ ካልተቀበልክ ደግሞ የራስህ ጉዳይ። ተዋቸው፣ እነሱ ይኑሩበት። አንተ ከዛችኛው ከሰገጤ ጋር እንደተለጠፍ ተለጠፍ። ከፈለክም ያ ወንድምህን ትቷታል። ከፈለካት አግባት። ማንም አያስገድድህም። የሚያስገድድህም አካል የለም። ስለዚህ ብዙ ጊዜ ተነግሮሃል። ብዙ ጊዜ ነግረሃለች። ማን ብዙ ከነሱ ጋር ራቀ፣ ከወንድምህ ጎን ሁን ብላህ ነበረ ማለት ነው። ከወንድምህ ጎን መሆን ካልቻልክ ሀታ የገቢ ከሆነ የተፈለግከው ማለት ነው ገቢ ልታገባ ወይም ደግሞ ልሰራ ከፈለግ ከሷ ጋር ተለጥፈ ስራ። የገቢ አብረሽም ገቢ በሷ የምታገኘው ገቢ ወይም በሷ የምታገኘው ብር በሷ ገዢነት የምታገኘው ብር አብረሽ ይሰጣል። ጠይቀው፣ ወንድምህ ነው አለው። እና እሺ ካልክ ደግሞ የአንበሳዋን ጠይቃት፣ ማለትም የንግስቷን አሁን የመጣች ንግስቷን ጠይቃት። እሷ ትሰጥሃለች። ይኸው አንተ እዛ ጓዳ ለጓዳ ሩታ ቤት የተከራተት በታሰረበት ቦታ ያወጣችው ወንድምህን ሄርሜላ ናት ስላላት ማለት ነው። ያለው ሰው ነው። አሁን የትኛውን ቦታ ቢሄድ ያለው ሰው ነው ከስርም ይሁን ከየትኛውን ጉድጓድ ማውጣት የሚችለው የታወቀ ነው። አሁን አንድ ምስኪን ወይም ደግሞ አንድ ድሃ የሆነ ነገር አጥፍቶ እስር ቤት ቢወረወር አኪድ ምንም ነገር ከዛ ከእስር ቤት ከታ ሌላ ፍርድ ይፈረድበታል እንጂ በሁለት ቀን በሶስት ቀን አይወጣም። በአንድ ቀን በሁለት ቀን አይወጣም። እናውቀዋለን። የታወቀ ነው። ስለዚህ አንተ አሁንም ቢሆን ነገ ቢሆን ተነገ ወዲያም ቢሆን ከወንድም ጎን መሆን ካልቻልክ በኋላ ዳኒና ሜሪ አብረው ሆነው ዳኒም አሁን የጥቅሙ ነው። ለምን እንትን የሚልበት ሰው የለም። ከሩታ ውጪ የሚሸቅልበት ሰው የለም። ሜሪም ራቃችሁ፣ ጽጌም ከሱ አይደለችም። ስለዚህ ይሄ ስራ ብሎ የሚሰራው ነገር የለም ማለት ነው። አንድ ደግሞ ቤተሰቤን የተመላለሰ ነበረ እስር ቤት ምናምን እያለ ነበር። የትኛው ቤተሰብ? ያንተ ቤተሰብ እኮ ይሄ ሁሉ ነገር ስታደርግ ቤተሰብ ቢኖርህ ኖሮ አቁም፣ ህይወትህ ኑር፣ የራስህ ሁን፣ አግባ፣ ውለድ ይሉህ ነበረ። አንተ እኮ የሰው ትዳር የሰው ህይወት የበጠበጥክ ነው እንጂ ደህና ነገር እየሰራህ እየመሰለ ደህና ነገር አይደለም እየሰራህ ያለኸው። በብር ብትሸጥ በብር የምትገዛ ሰው እኮ ነው ዳኒ ማለት ነው። ለምን ያያችሁ ከሆነ ከዚህ በፊት አልፈልጋችሁም ከህይወቴ ውጡ ብላ ካስወጣች በኋላ እንግዲህ ሜሪ ራሷ ለእንትን ብላለች። እሱ ግን ተመልሶ በብር ተገዝቶ ያው ብልጥም አይደለችም በጸባይ ይዛው ምናምን አምጥታ ደቀነችው። ሁለተኛ አጠገብሽና አልደርስም፣ ሁለተኛ እንደዚህ አልሆንም፣ አብርሽ የራቀሽ እውነት ነው ብሎ ያላትን ሰውዬው አሁን ላይ ደግሞ በብር ተገዝቶ ነው እሷ ላይ የመጣው።
አለ ብር ግን አይቀርብም፣ እሷ ጋር አይመጣም። ለምን የራቆት ቪዲዮ ራሱ የአብርሽ የራቆት ቪዲዮ ራሱ ሚዲያ ላይ ለማውጣት ወይም ደግሞ የአብርሽ ቪዲዮ ለመቀበል እንትን ለማለት ለመስራት 200,000 ብር የከፈሉ ሰዎች ናቸው። የከፈለችን እናት ሩታ ማለት ነው። ስለዚህ የሱም የሆነ ነገር ወርውራለት ነው እንጂ እንትን ብላው አይደለም። በነፃ እንደዚህ አይሰራም። የታወቀ ነው። አይከፈልኩለት ከፍዬ ነው እንትን ምለው ኸታ ዴቭን ተጠርቶ መጥቶ ላስታረቃችሁ ምናምን በሚላቸው ሰዓት ብር ብትከፍይኝ ደስ ይለኝ ነበረ፣ ብር ሳትከፍይኝ እንደዚህ ለፍቼልሽ በባዶ እንትን ብለሽኛል ምናምን ያላት ነበረ ማለት ነው። ምንም ይሁን ምንም በጣም የሚያስጠላ ነገር ነው። ከምነግራችሁ በላይ በጣም የሚያስጠላ ነገር ነው። የሰው ህይወት በጥብጦ የምሳሌ ያ ዳኒ የሚባለውን ከነዚህ ሩታ እንደ በጀመሪያ ከህይወቷን ብታወጣው እነዚህ ቤተሰቦች ወንድም እህቶች የተባሉ አይኖርም ነበር፣ የተጣሉ አይኖርም ነበር። የሳቁ በደስታ ለመኖር ይታገሉ ነበር ማለት ነው። ከዚህም በፊት የምናውቃቸው ከዚህም በፊት ቡታጀራ ላይ ሆኖ የምናውቃቸው ከሷ ውጪ በነበሩ ሰዓት በጣም ጥሩ ቤተሰብ፣ አንድ ቀን መጥፎዋቸው ሰምተን ማናውቀው ቤተሰብ ነበሩ። ግን እቺ መጣች፣ በቃ ተተረማመሱ ሙሉ በሙሉ። የሚጨነቀው ማን ነው? እናት አባት። የምታደርገው ማን ነው? እሱም አያደርግም አይደለም፣ ያደርጋል፣ ብዙ ነገር አድርገዋል። ግን የሷ ያ ያደረጋቸው ነገሮቹ እኔ አደረጋቸው ብዬ አልልም። ለምን ብትሉ ከዛ በፊት እንደዛ ስትመታው፣ እንደዛ ጥላው ስትሄድ፣ እንደዛ ሆና ስትወጣ ብዙ ጊዜ እንደዛ ሆና ይወጣች ነበር አይደል? በምትወጣ ሰዓት እሷ ለማስቀናት እሱ ትዳሩ እንትን ለማለት ለማስተካከል እሷ አብረው እንድትሆን በቅናት ተመልሳ እንድትመጣ ነበረ እሱ ያደረገ የነበረው። ግን እሷ ደግሞ ማይሆን ነገር ነው ያደረገችው። ጥፊው ምኑ አሁን ላይ የተፈጠረበት ወይም የተደረገበት ነገር ስለምታቅ ሜሪ ወደ እነሱ ጋር ተጠግታለች። አሁንም ሜሪ ወደ እነሱ ጋር በመሄዷ ጥሩ ነገር ይፈጠራል ብዬ አላስብም። ይሄ ቪዲዮ ሸር አድርጋችሁ አድርሱልኝ፣ ያብርሽም ሆነ የሜሪ ማለት ነው። አግዘዋለሁ፣ እንደ እህት አግዘዋለሁ፣ እንደ እህት እንደዚህ አድርገዋለሁ እያለች ሜሪ አብርሽን ልታግዘው ሳይሆን አሁንም ልታሳብደው ነው ወደሱ እየመጣች ያለችው እና እንደ እህቱ ወይም ደግሞ እንደምኑ ምናምን እንትን ብላ ልታግዘው ወይም ልትረዳው አይደለም እየሄደች ያለችው። ስለዚህ አብርሽ አሁንም ቢሆን ህይወቴን እመራለሁ፣ ህይወቴን እኖራለሁ ምትል ከሆነ እቺ ሜሪ የምትባልዋ ካንተ አርቃት። ማረቅህ ነው ደስ የሚለው። እኛው ራሳችን እንበቃለን፣ እኛ ራሳችን እናደርገዋለን፣ ራሳችን እንበቃለን ብለህ እንደ በፊት ሩታና እነ ኤፍሬም ምናምን እንደራቃቸው ሁሉ እሷን መራቅ አለብህ፣ ማስጠጋት የለብህም ብዬ አስባለሁ። ለምን ዞሮ ሜሪ አሁን ወደ አንተ የተጠጋችሁ ያው አብርሽ ምንድነው ዳኒ አሁን የሚሸቅልበት ሰው አቶ ወደ ሩታ እንደተጠጋ እሷም ደግሞ እስከዛሬ ድረስ ጠፍታ ነበረ፣ ያየናት አልነበረም። አሁን ግን ወደ አብርሽ ተጠግታ ወደ እንትን የመጣች ነው፣ ወደ ስራ የመጣች ነው፣ ወደ ሽቀላ የመጣች ነው። ስለዚህ እንትና ዳኒ ደግሞ ወደ ሩታን መቶ እንደሚሸቅል ሁሉ እሷ ደግሞ ከምትሸቅል ሰው የለም። ስለዚህ የዚህ የመጣች ነው። ስለዚህ የብር ነው እንጂ ወይም የመሸቀል ነው እንጂ አንተን ደግፋ ወይም ደግሞ አንተን ተረድታ አንተ ጉዳትህን ገብቷት አይደለም። ስለዚህ መጠንቀቅ አለብህ። ቪዲዮ ይመስል ነበረ እስከ መጨረሻ ድረስ ሲዩ ያው ትረዱኛላችሁ ብዬ አስባለሁ። ብዙ ለፍልፍ ያለው
አበረታቱኝ፣ እንበረታታ ሁላችንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ